ብሩክ እናመሰግናለን። ያው ለብሔራዊ ቡድን ስትጠራ ይሄ የመጀመሪያክ ነው። እርግጥ ነው በሊጉ ላይ በደንብ ትታወቃለህ። ከንግድ ባንክ ጋርም የሊጉን ዋንጫ አንስተሃልና የብሔራዊ ቡድን ጥሪን ስትሰማ ምን ተሰማ? ይበልጥ ዘንድሮ ከነበረ ጥሩ አቋም አንፃር። ያው እንደማንኛውም ተጫዋች መጀመሪያም በመሆኑ በተለይ ብሔራዊ ቡድን በጣም ትልቅ ክብር ነው። በዚህ አይነት ቦታ ላይ መገኘት ያው ተጫዋች ብቻ ስለሆንክ ሳይሆን በጣም ከባድ አደራም ነው። ከባድ እንደዚህ አይነት ነገሮች ላይ የመሸከም አቅም ምናምን ስላለ እምነት ጥሎብህ እዚህ ጋር ስትገኝ ደግሞ ያ ነገር በጣም ያስደስታል። ለመጀመሪያም በመሆኑ ደግሞ በጣም ደስተኛ ነኝ። ያው ልምድ ካላቸው ከዚህ ቀደም በብሔራዊ ቡድን ቆይታ ካላቸው ልጆች ጋር ነው አብረህ እየሰራ ያለውና እስካሁን ባለው የብሔራዊ ቡድን ቆይታ ምን የተለየ ነገር አገኘሁ ትላለህ? ብዙ ጥቅም ታገኛለህ ማለት በጣም በዙሪያችን ያሉት በጣም ብዙ ልምድ ያላቸው ተጫዋቾች አሉ። በስነ ልቦና በብዙ ነገር ማለት ነው በምናየው ነገር ቁጭ ብለን በእነሱ ብዙ እንማራለን እና ረጅም አመትም አይተናቸዋል። አብረውን አሁን ደግሞ ከእነሱ ጋር ሆነን ስንጫወት ደግሞ ይበልጥ ኮንፊደንስ ይሰጠናል ለእኛ እና ወደፊት የተሻለውን እንቀርባለን ብዬ አስባለሁ። ያው የመጀመሪያን የብሔራዊ ቡድን ጥሪ ሀብለህ አግኝተሃል እና ይሄ በዚህ ይቆማል ብዬ አላስብም። ነገም ተደጋጋሚ ጥሪዎችን ማግኘት ታስባለህ እና ያንን ለማግኘት ምን መስራት አለብኝ አሁን ካለው ካየኸው ከተመለከትከው አንፃር? እዚህ ካገኘናቸው ከእግር ኳሱም ውጪ ባለው ነገር በብዙ መንገድ ያግዙናል። ሌሎቹ በብዙ መንገድ ያግዙናል ያን ነገር ልምድ አድርጌ ከዚህ የተሻለ ሆነ ለብሔራዊ ቡድኑ ረጅም አመት መጫወት ነው የምፈልገው። ያን ነገር ይሄን ማሊያ መልበስ በጣም ከባድ አደራ ነው። ያን ነገር ስለሆነ ከእነሱ ያገኘነውን ልምድ ክለብ ላይ በደንብ አዳብረን ደግሞ የተሻለ ነገር ይዘን ደግሞ የተሻለ ከፍታ እቀርባለሁ ብዬ አስባለሁ። ለብሔራዊ ቡድን መጥራት ትልቅ አቺቭመንት ነው ብዬ አስባለሁ እና ደግሞ በጣም ብዙ ጥሩ ተጫዋቾች ያሉ ይመስለኛል በአንተም ቦታ የሚጫወቱና በምታገኘው ደቂቃ ላይ የሆኑ ለቀጣይ የሚሆኑ ስራዎችን አስቀምጦ ከማለፍ አንፃር እንደገና ደግሞ እዛ ሄዳችሁ ስትጫወቱ አይ ቲንክ የሳውታሚ ተጫዋቾች ፊዚካሊ ከእናንተ ገዘፍ ያሉ ናቸው ይመስለኛል እና እነሱንስ እንዴት አገኘሃቸው? እንደገና ደግሞ አዲስ ኢንቫይሮንመንት ይመስለኛል አንተም ከዚህ ሀገር ወጥተህ መጫወት እና ከሱ አንፃርስ ካንተ እንደምጠብቀው ማለት አሁን እንዳልኩሽ ነው ቅድም አሁን ነጋቶች አሉ እና ሀብቴ ያሉ በጣም በዙሪያችን ያሉ ብዙ ነው እና በሜዳ ብቻ ሳይሆን ከሜዳውም ውጪ በሚሰጡን በእያንዳንዱ ነገር እኛ ብዙ ነገር እያበረከቱን ነው እና ከኛ በእያንዳንዱ በሚሰጠን ደቂቃ ለሀገራችን ለለበስነው ማሊያ የተሻለን ነገር ማለት ማድረግ ቢገባንም ከማድረግ የሚገባንም ውጪ የተቻለውን ነገር አድርገን የተሻለ ነገር እንፈጥራለን ብዬ አስባለሁ። ብዙ ሰው እዚህ ሀገር ውስጥ ያለ እግር ኳስ ተመልካች በኢትዮጵያ ብሔራዊ ቡድን ተስፋ እንደቆረጠ ሁልጊዜ እንመለከታለን። ሶሻል ሚዲያ ላይ የሚጻፈውን ነገር አስተያየቶችን ከተመለከትን እና ይሄን ብሔራዊ ቡድን እንግዲህ የቅድመ ማጣሪያ ጨዋታ ውስጥ ውድድር ውስጥ ለመግባት ተገዷል እና በቀጣይ ከእናንተ የምንጠብቅ ትናንትና 3-0 አሸንፋችኋል። ሶ ትልቅ አድቫንቴጅ ይመስለኛል ለነገው ጨዋታ እና የአፍሪካ ዋንጫ የምድብ ድልድል ውስጥ የምትገቡ ከሆነ እና እንደገና ደግሞ ይሄ ህዝቡስ አሁን ያለውን ናሽናል ቲም እንዲደግፍ የምታቀርበው ልክ ነው ያለንበት ቦታ እንደ ሀገርም አይመጥነንም። ግን ያው አንድ እርምጃ ተራምደናል። ነገ ደግሞ የመልስ ጨዋታ አለን። እሱን ነገር አሳክተን ወደ ማጣሪያው እንገባና ያው የተሻለ እኛም ሆነ ህዝባችን የምናኮራበት ህዝቡንም ወደ ኳስ የምንመልስበት የተሻለ ነገር እንፈጥራለን ብዬ አስባለሁ። ታንኪዩ መልካም